ጤና ይስጥልኝ ውድና የተከበራችሁ የኢስማን ንጉስ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ አዲስ ድራማ ይዤላችሁ መጥቻለሁ። ይሄ ድራማ የአንድ ቤተሰብ ህይወትን የሚያጠነጥን ነው። በድራማው ውስጥ የተካተቱት እንግዲህ ገጸ ባህሪያቶቹ ማለት ነው አባትና እናት፣ እንዲሁም ደግሞ ወንድ ልጅ፣ እንዲሁም ደግሞ የልጃቸው ሚስት ማለት ነው ናቸው ያሉት ማለት ነው በዚህ ድራማ ላይ። ግን ደግሞ ልጁ ማለትም ወንዱ ልጅ ከአባቱ የሚወለድ ሳይሆን የእናት ልጅ ብቻ ማለትም አባትያ ነው ማለት ነው ለልጁ። በእነዚህ ቤተሰብ መካከል የሚያጠነጥን ድራማ ነው። ከባሏ አባት ጋር ነው ፍቅር የያዛት ማለት ነው የልጁ ሚስት። እንግዲህ በዚህ ድራማ ላይ ሜላት ወደ ተከስተ ቢሮ ሄዳለች ማለት ነው። ተከስተ ማለት የልጁ አባት ነው። ሜላት ደግሞ የልጁ ሚስት ነች። ስለዚህ በምታዩት መልኩ ተውባ አምራ አጊጣ እንግዲህ ሜካፕ ተሰርታ ራሷን አስውባ በሙሉ ወደ ተከስተ ወይም ደግሞ ወደ ልጇ ወደ ባሏ አባት ቢሮ ሄዳለች ማለት ነው። ለምን ሄደች ካላችሁ እንግዲህ በድብቅ ሁለታቸው የፍቅር ግንኙነት ጀምረዋል ማለት ነው። እናም እንግዲህ እንዴት መጣሽ ብሎ ሲላት ቤት እኮ ልጅና ያቺ አሮጊት ሚስትህ የፍቅር መቀስ ሆኑብን፣ ሰላም ሊሰጡን አልቻሉም። ስለዚህ በነፃነት ላገኘ የምችለው እዚህ ነው ብዬ መጣሁ አለችው። እሱም ዋው በጣም አምሮብሻል ብሎ ገና አንገቷን እየሳማት ሳለ የልብሱ ሸሚዝ ፈታችው ቁልፉን ማለት ነው። እንደዛ ያሉ ወደ አሁኑ ተከታትላ የልጁ እናት ወይም ደግሞ ሚስቱ መጣችበት ማለት ነው። የዛኔ እንግዲህ ደንግጦ ማን ነው ይላል፣ ተደነጋግሯል። እሷም እኔ ነኝ ክፈት አለችው፣ ወይዘሮ መዓዛ ማለት ነው። ከዛም እንዴት መጣች ቆሽቋሻ አሮጊት እንደምንም ብሎ ሜላትን ከወንበሩ ስር ማለትም ከጠረጴዛው ስር ከቀረቀራት በኋላ እንደምንም ቁልፉን አዛብቶ ቆልፎ የሸሚዙን በሩን ከፈተላት። እንዴት መጣሽ ማለቴ ለምን መጣሽ አላት። ያው ቁርስ ስላልበላህ ምሳ ይዤልህ መጣሁ አለችው፣ በመልካም ጎን ማለት ነው። እሱ ደግሞ አታምጪልኝ ብዬሻል ነበር አላት። ጭራሽ ሊያማርር ማለት ነው። ምክንያቱም እሱ የማገጠድ ስለደረሰችበት የሚፈልገውን ስላላደረገ ማለት ነው። እሷም አይ ቁርስ ስላልበላህ ብዬ እኮ ነው። ደግሞ ቢሮውንስ ለምንድን ነው የቆለፍከው አለችው። አይ እንዲሁ ዝም ብዬ ነው፣ ብቻዬን መሆን ፈልጌ ነው አላት። እሺ ብላ ደግሞ ልብሱን ምንድን ነው እንደሰከረ ሰው እንደዚህ የቆለፍከው ስትለው አይ ቅድም እኮ ሙቆኝ አውልቄው ምናምን አለና አፉ እየተውተበተበ እየተደነጋገረ እንግዲህ ተከስተ የልብሱን ሸሚዝ ቁልፍ ቆለፈው ማለት ነው። ከዛም እንግዲህ ወይዘሮ መዓዛ ወደ ውስጥ ገባ ስትል የሜላት ጆሮ ጌጥ ሳታስበው ጠረጴዛው ላይ ወልቆ ስለነበር በድንገት አይኗ አየችውና እንደምንም ብላ ያንን ጆሮ ጌጥ ይዛ ወጣች። ወይዘሮ መዓዛ ቀጥ ብላ ወደ ቤቷ ነበር ሄደችው። ከዛም እንግዲህ መሄዷን ካረጋገጠ በኋላ ሜላት ነይ ውጪ በቃ ሂዳለች፣ ነይ ውጪ በቃ አላት። ኦፍ ልቤ ባፌ ልትወጣ፣ ይቺ አሮጊት ደግሞ ምን ሆና ነው አሁን የመጣችው እዚህ አለችው። አላውቅም ለምን እንደመጣች አላውቅም፣ ብቻ ለማንኛውም ሄዳለች አሁን አለችው። በል እንግዲህ ልሂድ፣ ሚስት ቀድማኝ ከገባች ችግር ነው፣ ስለዚህ ቀድሜ መሄድ አለብኝ ወደ ቤት አለችው። እንዴት ነው እንዲኩንሽ መተሽ የምንሄደው? ዝም ብለሽ የጀመርነውን ጨዋታ አንጨርሰው እንጂ እኔ ቆንጆ፣ እንደዚህ አምሮብሽ መተሽማ በስሜ ከፍ አድርገሽኝ ዝም ብለሽ ጥለሽኝ አትሄጂም አላት። እሷም አይ ነገሮች ከምንጠብቃቸው በላይ ይበለሻሻሉ፣ ቀድማኝ ከገባች ችግር ነው፣ ስለዚህ ቀድሜ መግባት አለብኝ። ነገሮችን በራሳችን ሞድ ነው መያዝ ያለብን፣ ካልሆነ ነገሮች ይበለሻሻሉ። ስለዚህ ምንም ማስጠርጠር የለብንም፣ መሄድ አለብኝ አለችው። እሱስ ልክ ነሽ የኔ ቆንጆ፣ እሺ በቃ ብሎ ወደ ቤት ሸኝቷታል። ከዛ በፊት ግን እሷም ቀጥ ብላ ወደ ቤት ከሄደች በኋላ ጫማዋን ሳሎን ላይ ስታጣት አማቷን ወይም ደግሞ የባሏን እናት
አየችኝ አላየችኝ እያለች ጫማዋ ስትንቀሳቀስ ድምፅ እንዳያወጣባት ጫማዋን በእጇ አውልቃ ቀስ ብላ ሾከክ ብላ ወደ ክፍሏ ልትገባ ስትል እየጠበቀቻት ነበር ወይዘሮ መዓዛና ሜላት አለቻት። ገና በሩ ላይ ስትደርስ በቃ ቆሌዋ ተገፈፈ ትላላችሁ። ደነገጠች። ውይ ማሚ መተሻል እንዴ አለቻት። እንደወጣሁ እንዴት አወቅሽ አለቻት። ያው ሳሎን እኮ ሳጣሽ ሶፋ ላይ ለዛ ነው አለቻት። ሶፋ ላይ የለሁም ማለት ከቤት ወጥቻለሁ ማለት አይደለም። ለመሆኑ ግን አንቺ የት ሄደሽ ነው እንደዚህ ለባብሰሽ አለቻት። ከጓደኞች ጋር ወጥቼ ነው ማሚዬ፣ ከጓደኞች ጋር ወጥቼ አለቻት። አይ ጥሩ ግቢ፣ ባልሽ ውስጥ እየጠበቀሽ ነው አለቻት። ሜላትም በመደንገጥ ስሜት ሹልክ ብላ ከአማቷ ቶሎ ርቃ ወደ ክፍሏ ገባች። ስትገባ ባሏ በፍቅር ተቀበላት። ሜሉዬ ዛሬ ደግሞ በጣም አምሮብሻል፣ እንደዚህ ተውበሽ ወዴት ወጥተሽ ነው አላት። ከጓደኞቼ ጋር ነው የወጣሁት አለችው። ምን ሆነ ነው አንተ ግን በጊዜ የመጣኸው ስትለው፣ አይ እንዱ በጊዜ መምጣት አልችልም እንዴ ስለናፈቅሽ ነዋ አላት። አይ እንደሱ ማለት እንኳ አይደለም፣ ያው በዚህ ሰዓት መተህ ስለማታውቅ ነው። አንቺም እኮ በዚህ ሰዓት ወጥተሽ አታውቂም፣ ደግሞ አልነገርሽኝም አላት። ይቅርታ ያው እቃ እኮ አጋዢ ብላኝ ነው ጓደኛዬ ብላ የጓደኛዋን ስም ጠርታ ነገረችው። እሺ ብሎ እሱ በየዋህ ልቡ በጣም ስለሚያፈቅራት ዝም ብሎ ነው የተቀበላት። ምንም አይነት መጥፎ ነገር አልተናገራትም። በመጨረሻም ዘወር ስትል እየሳማት እንዳለ ጠረጴዛ ላይ ጆሮ ጌጧን አየችው። ማለትም ወይዘሮ መዓዛ አምጥታ ወስዳ ክፍሏ ላይ እንድታየው ብላ አስቀምጣላት ነበር። ወይኔ ጉዴ! ይቺ አሮጊት ይሄንን ጆሮ ጌጥ አምጥተዋለች ማለት ነው። እሷን እች ያገኘችው። ስለዚህ ነገርስ ብሩክ ያውቀው ይሆን? ቆይ ምንድን ነው የማደርገው? ወይኔ ጉዴ ፈላ፣ ተዋረድኩ በቃ እያለች እንግዲህ በልቧ እያጉመተመተች ሳለ ብሩኬ ደግሞ የፍቅር ቃላቶችን እያወጣ እየነገራ ስለነበር አልሰማችሁም። ሜሉ ወዴት ሄደሽ ነው እያወራሁሽ አላት። አይ አለሁኝ እዚህ እኮ ነኝ አለችው። እንደ እየተባባሉ ሳለ እንግዲህ ተከስተም ቶሎ ወደ ቤት ተመልሶ መጣና መዓዛ በዚህን ሰዓት ብዙ ነገር ማስታወስ ጀምራለች። ከዚህ በፊት እንግዲህ አቶ ተከስተ ወደ ልጁ መኝታ ክፍል ሂዶ ማለትም ልጁ የለም ያለችው የልጁ ሚስት ብቻ ነች። በሌሊት ግን መኝታ ክፍሏ ሂዶ ከእሷ ጋር ሲወጣ የልብሱን ሸሚዝ እያስተካከለ ሲወጣ በድንገት ይዛው ነበር። ወይዘሮ መዓዛ ምን እያደረግክ ነው? በዚህ ሌሊት የልጅህ ሚስት ክፍል ምን ታደርጋለህ አለችው። ያው ላያት ነው አላት። ምንነቷን ታያታለህ? ደግሞስ በዚህ ሌሊት ነው እንደሚታየው? አወጣት ግን ልታያት የገባህ አይመስልም አለችው። ምን እያልሽ ነው? ከእንቅልፍሽ በደንብ የነቃሽ አይመስለኝም። ለማንኛውም ልጅ ስለሌለ ላያት ብዬ ነው። የልጅ ሚስት ማለት ለእኔ ልጅ ማለት አይደለች ብሎ ሸውዳት ነበር። ያንንና ዛሬ የተፈጠረውን ነገር ስታገጣጥመው ሁለቱ የሆነ ነገር እንዳላቸው ተረድታለች። እናም በጣም ተናዳ እሳት ለብሳ እሳት ጎርሳ በሁለታችን በልጅና በእኔ መካከል እየተጫወቱብን ነበር ማለት ነው። ቁማር ነው የሚጫወቱብን እኛ ላይ አሳያቸዋለሁ። ቤንዚን አርከፍከፌ ነው ሁለቱንም የማቃጥላቸው። ወይኔ መዓዛ አያውቁኝም ማለት ነው እያለች እንግዲህ ተናደደች ነበርና ልክ ተከስተ ሲመጣላት ማለትም ባሏ ቶሎ ወደ መኝታ ክፍል ይዛው ገባችና የተፈጠረውን እያንዳንዱ ነገር እንዳስረዳት እድል ሰጠችው። ግን እሱ በጭራሽም ጥጥ አድርጎ ምንም እንዳልተፈጠረ ሊነግራት ሞከረ። እሷም ባለጌ ነህ አንተ፣ ወራዳ ነህ፣ ከልጅህ ሚስት ጋር እንዴት እንደዚህ የረከሰ ነገር ታደርጋለህ? በጣም ባለጌ ነህ። ቢሮ ውስጥ ዛሬም እንደተፈጠረ ትነግረኝ ትችላለህ? ምን እያረክ ነበር ቢሮ ውስጥ አለችው። እሱም ስራ እየሰራሁ ነው። ምን እያልሽ ነው አንቺ ሴትዮ? ቢሮ ውስጥ ምን ልሰራ እችላለሁ? አሀ ለካኔ አላውቅም። ቢሮ ውስጥ መዳራትንም ይጨምራል ስራ ማለት ነው አለችው። የዛኔ በጣም አግሬሲቭ ሆኖ በጥፊ መታት ማለት ነው። ከዛም ጩኸቱ ሞቅ ሞቅ እያለ ሲሄድ ሜላትና ባሏም መጡ ማለት ነው። ማለትም የወይዘሮ መዓዛ ልጅ ማለት ነው። ብሩኬና ሜላትም መጡ ማለት ነው ወደ ውስጥ። ከዛም ብሩክ ሚስትህን ከዚህ ይዘህ ሂድልኝ፣ ይዘህ ውጣ ሚስትህን፣ እኔ እና እሷ ግን አልጨረስንም፣ ብዙም እናወራዋለን
ሚስትህን ይዘህ ውጣ ብሎ አባረረው ማለት ነው። ብሩክም ደንገጥ ብሎ ሊወጣ ሲል ሜላት እንግዲህ ተቀዳድማ ማሚዬ ምን ሆነሽ ነው? ምን ተፈጥሮ ነው ብላ ልትነካ ስትል ሂጂ አንቺ ቆሻሻ፣ በዚህ በቆሻሻ እጅሽ እንዳትነኪ፣ ሂጅ ከዚህ አንቺ ቆሻሻ ብላ ስትላት ብሩኬም ደነገጠ። ማሚ ምን ሆናለች? እንዴት ሚስትህን እንደዚህ ትላታለች? ምንድን የተፈጠረው እያለ በአእምሮ እየተወዛገበ ሳለ ተከስተ እንግዲህ ነገሩ እንዳይታወቅበት ቶሎ ብሎ ይዘህ ውጣ ሚስትህን ብሎ አባረረው። ሁለቱም ወጡ። ግን ሁለቱም ከወጡ በኋላ እሷን አስፈራርቷት ተከስተ ከቤት ወጣ። በዛን ሰዓት እንግዲህ ተከስተ ወደ ልጆቹ መኝታ ክፍል ማለትም ሜላትና አቤል ወዳሉበት ክፍል ነበር የሄደው። የዛኔ አቤል ወደ እናቱ ተመለሰ። እናቱ ያለችው ምን እንደሆነ ለማወቅ ምን እንደተፈጠረ ለምንም ሚስቱም እንደዛ እንዳለቻት ለማወቅ ፈልጎ ነበረ። ሚስቱም እንግዲህ አይዞሽ እሺ እናቴ ተናዳ ነው እንደዚህ ያለችሽ፣ በጣም ይቅርታ፣ በሷ ስም ይቅርታ አላት። አይ ችግር የለውም ማሚና ተቀይምኳትም፣ አሁን ግን ብቻዬን መሆን እፈልጋለሁ ማረፍ እፈልጋለሁ ብላው ስለነበር እንድታርፍ ትቷት ወደ እናቱ ክፍል ሄደ። ወደ እናቱ ክፍል ሲሄድለት ተከስተ ደግሞ ወደ ውሽማው ማለትም ወደ ልጁ ሚስት ጋር ቶሎ ሩጦ ሄደና የኔ ቆንጆ ሴትዮዋ ሁሉንም ማውቃለች ነው ምልሽ፣ በጊዜ እናሰናብታት እያልኩሽ ይሄው ጦሷ አሁን ተረፈን፣ ምንም የቀራት ነገር የለ፣ ሁሉንም ማውቃለች እና ምን ተሻለን? ምን ልናደርግ ነው? ወይኔ ጉዴ! አሁን ይሄን ነገር ካወቀ አቤል ካወቀ ሁላችንንም ይጨርሰናል፣ አለቀልን በቃ አለችው። ምን ሆነሻል? እኛ ከዛ በፊት እንፈጥናለን፣ የሆነ ነገር ማድረግ አለብን። እሺ ምን እናደርጋ? እስኪ ንገረኝ፣ ምንድን ነው እናደርግ የምንችለው አለችው። ብቻ አንቺ ተረጋጊ፣ የሆነ ነገር እንፈጥራለን እሺ እኔ ቆንጆ እያለ እንግዲህ አሁንም እሷን እያማለለት ነበር ያለው። አቤል ደግሞ እናቱን ሂዶ እናቱ ምን እንደተፈጠረ ሲጠይቃት ያለውን ነገር ስታስረዳው በጣም ተናዶ እናቴ በጣም ነው ያፈርኩት ባንቺ፣ ሚስቴን ይቅርታ ጠይቂያት፣ በጣም እንደምወዳት ታውቂያለሽ፣ ደግሞ በጣም ነው ማምናት፣ እንዴት እንደዚህ ታያለሽ? ይሄን እንዴት የወረደ ይሄን ሀሳብ ታስቢያለሽ? ብሎ እናቱን በጣም መጥፎ ሀሳብ እንዳሰበይና ልጅቱን ይቅርታ እንድጠይቃት ሁሉ ተናግሯት ነው የወጣው። እሷን ተናግሯት ሲወጣ ግን ወደ መኝታ ክፍሉ ሲሄድ ያየው ነገር ሌላ ነበር። ምን ተፈጠረ ካላችሁኝ በቀጣይ በክፍል 2 ይዤላችሁ የምመጣ ይሆናል። ውድ የይስማ ንጉስ ቻናል ቤተሰቦች ለዛሬ በዚሁ አበቃን። ሰላማችሁ ይብዛ። እስካሁን ከኔ ጋር ስለነበራችሁ ስለምትከታተሉኝ ከልቤ አመሰግናለሁ። ሸር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሰላማችሁ ይብዛ።